አሁን የኔን ጉዳይ ቢያጣሩት ኧረ አቶ በላይነህ እንዴ አለኝ እኮ የጸረ ሙስና ፔፐር አለኝ። ለምን ተጀምሮ ተቋረጠ? የፍትህ ሚኒስትር አለኝ። ለምን ተጀምሮ ተቋረጠ? የፍርድ ቤት አለኝ። ለምን ተጀምሮ ተቋረጠ? ማጣራት በሙሉ በሰነድ የተደገፈ በመረጃ አይደለም። በዚህ ጊዜ ነው ወይስ በኢህአዴግ ጊዜ ነው? 17 ዓመቴ በኢህአዴግ ጊዜ ተጀመረ። አሁን በብልጽግና ዶክተር አብይ እንደመጡ ለራሳቸው አልቅሻለሁ። እንዲሁም የሚዲያው ጋዜጠኛው ጠርቶ አናግሮ መጨረሻ አስፈራርቶኛል። በሚዲያ እረፍ ተብዬ 17 ዓመት ነው አንደኛው ድርጅቴ 17 ዓመት በቢሊየን ነው የማወራው። በዛን ሰዓት $50 ሚሊዮን ግብፅ ድረስ ሂጄ የተፈራረሙት እኔ በሌለውበት በእኔ ስም ኦተንቲኬት ተደርጎ የኢትዮጵያ ኤምባሲ በካይሮ የውጭ ጉዳይ ሚኒስተር የግብፅ የንግድ ሚኒስተር እኔ በእኔ ስም ማህተም ተደርጎ እኔ በሌለውበት ተረጋግጧል ተብሎ እኔ በሌለውበት ውጭ ጉዳይ ሚኒስተር ሂጄ ስጠይቅ እኮ በቃ ከኤምባሲ ነው ተረጋግጦ የተላከልን። ይህ እኮ ኤግዛምፕል ነው። የውሸት ክስ ተከሶ የአባቴ ጓደኛ ነው ቼክን የሚያውቅ ያውቀዋል። 827 እና 828 እኔን እስር ቤት ለማስገባት ተብሎ ኮልፌ በማውቃቸው ቤተሰቦች በነበሩ የዚህ ጉዳይ ባለቤት በነበሩ ኮልፌ ክስ ተመስርቶ እንዴት እንደሆነስ በማይታወቅ ልደታ ክፍለ ከተማ መጣ። በቼይናቸው ፋይል ቁጥር እንኳ አልተቀየረም። ከልደታ አላስሄዳቸው ሲል አዲስ ከተማ ወሰድ። አዲስ ከተማ ነፃ ስወጣባቸው ክስ መሰረቱ። 3 አቃቤ በኢትዮጵያ ታሪክ 3 አቃቤ ቆሞ ያውቃል። ይህ ሁሉ እየሆነ እያለቀስኩ ታምሜ ልቤ ሁሉ ብረት ገብቶ አይኔ ሁሉ ኦፕሬሽን ተደርጎ እየጮህኩ ግን የሚሰማኝ የለም። መንግስት ባለበት ሀገር እኔ የመንግስት ደጋፊም አይደለሁም ተቃዋሚም አይደለሁም። የስራ ሰው ብቻ ነኝ። በኢህአዴግም ዘመን እንዴት ከስራ ውጭ ሌላ ነገር የማውቀው ነገር የለም። ይህንን የሚያጣራ አካል እንዴት ይጠፋል? እንዴት በቢሊየን ግብጾች መጥተው እኔ ያመጣኋቸው ግብጾች መጥተው በቢሊየን ሲያጭበረብሩ በቢሊየን ታክስ ፍራውድ ሲያደርጉ ማስረጃ አለኝ። ከእንግሊዝ ሀገር መምጣት የሚችል ሰነድ አለ እያልኩ እምቢ የሚል የመንግስት ቢሮክራሲ እኮ ነው ያለው። ስለዚህ ይህንን ማጽዳት ካልቻለ እንዴት ነው ትረስት ዲቨሎፕ ማድረግ የሚቻለው? የውጭ ባለሀብቶችስ እኔን ማያውቃለ? አሁን ሚኒስተር የሚባል አሁን ፖሊስ ኮሚሽነር የሚባል ምክትል ኮሚሽነር የሚባል አሁን አቃቢ ምን የሚባል እኮ ታች እያሉ ነው የማውቃቸው። እኔ ነገር ስጀምር ፍትህ የሚሰጥ አካል የለም እኮ። ይድረስ ለዶክተር አብይ ብዬ ለክቡር ዶክተር ብዬ ሁሉ በቲክቶክ ከፍቼ በቲክቶክ ለቀኩ። አረጌው የማላውቀውን አሁን ሚዲያ ብታምኑም ባታምኑም አሁን ወደ ዮዳብ የምትባል ሰው አንተ ጋር ስገባ እንዴት እንደሚከፈት እንኳ አላውቀውም። ነካክቼ ነው የገባሁት። ለመጀመሪያ ጊዜ ነው ላይቭ የገባሁት በቲክቶክ። ተግባብተናል። እና እንደው ዝም ብሎ ሴትዮዋን ሁሉም አሁን እንትና አዋንታ ምንድን ነው ስለ እኔ ዘገባ ሰራ። እኔ ያወጣሁትን ለጠፈ ትኩሳት አለ። በኋላ እንደገና ራሱ ሰራ። እኔ በኢሜይል ኮሚኒኬት አድርገኝ መረጃና ማስረጃ ላይ ደፋር ነህ ይባላል ብዬ ኢሜይል ሳረግለት ዝም ብሎ በገረፍታው አሁን ያልገባኝ አውቃለሁ፣ ኬዝን አውቃለሁ። አሁን የእርሶ ኬዝ ብዙ ንብረት ነው የተነጠቁት። ቲክቶክን ማየት ይቻላል። ቲክቶኬን ማየት ይቻላል። በስሜ ነው የከፈትኩት። የሚተባበረኝ የሚዲያ አካላቶች ጠበቃ እንኳን የሚቆምልኝ አጣሁ። እምበላው አጥቼ 100 ብርና 200 ብር እየበላው 17 ዓመት ሙሉ 9 ጊዜ ግድያ እየተሞከረብኝ ከጸረ ሙስና ወረቀት ተጽፎ ተሰጥቶኝ ይሄ ከባድ ለመንግስት ድጋፍ ይሰጣልና ፕሮቴክት አድርጉት ተብሎ አቁሙ ተብሎ እኮ ነው የቆመው። አንድ ፋይል እኮ አይደለም። ሰዎቹ ማናቸው? ሰዎቹ አይደለም። ሰዎቹ ገንዘብ በተኑ እንጂ ኔትወርክ ነው የሰራው። ይሄ ኦልሬዲ ጉዳይ ገዳ እየተደራጀ ያለ የመንግስትን ስም የሚያጠለሽ በኢህአዴግም ዘመን የመንግስትን ስም የሚያጠለሽ በብልጽግናም ዘመን የመንግስትን ስም የሚያጠለሽ ቀን ለመንግስት የሚሰሩ መተለይ የራሳቸውን ስራ የሚሰሩ ሰዎች አሉ። ይህንን ደግሞ በማስረጃ ነው፣ በወሬ አይደለ። እዚህ ዲፋሜሽን መጀመሪያ ነገር በየቢሮ አሁን በቲክቶክ ከወጣ በኋላ ነው እንጂ በየቢሮው ካራክተር አሰሲኔሽን ነው ያደረጉ። እብድ ነው እያሉ ነው የሚያስወሩ። እብድ ነው። እና ይቺ ሰው ህይወቷን ጠብቃ ከቆየች ራሱ ጀግና ነች። እኔ አትቀጥ አይደለም። አንድ ሰው የሚቀጣው ህዝብና መንግስትን ያስተምራል ተብሎ ሲታመንበት ነው። ህዝብና መንግስትን የሚጎዳ ከሆነ በይቅርታ ይታለፋል አይደለም። እሷ ራሱ ህዝብና መንግስትን ካልጠቀመች እስር ቤት ትወርወር። እሷም ራሱ ይህን የምትቃወም አይመስለኝም።
ግን እውነታው ሳይወጣ ዝም ብላ እስር ቤት ከመጋረጃ ጀርባ ልትወረወር አይገባም። እኔም ራሱ አላምንበትም። ዋንትድ ልትባል አይገባም። ዋንትድ በአንድ ቀን ትእዛዝ ሊወጣበት አይገባም። ዋንትድ መባል የለበትም። ስንት ወንጀል የተፈጸማለ ዋንትድ አልተባሉ። ታዋቂ ሰውነቻ ሀብት ንብረት አላታ ለ6 ሚሊዮን ብር እንዴት ዋንትድ ተብሎ ይለጠፍበታል? ይከነከነኛል እኔ በውስጡ ስላለሁ። ስለዚህ እኔ ሚዲያ ቢመጣ ለምንድን ነው ኢቢኤስ የኔ ጉዳይ ሊያቀርቡ ያልፈለጉት? ለምንድን ነው እነ ፋና ለምንድን ነው ያልፈለጉት? ኢትዮጵያ ቴሌቪዥን ለምንድን ነው ያልፈለጉት? እና እሱ እስኪ ለመንግስት ትጨነቃላችሁ፣ ለህግ የበላይነት ትጨነቃል። ለእሷስ ምናልባት ይህ ነገር ውሸት ቢሆንስ ብላችሁ ተጨንቀል ዲፋሜት አናርጋት፣ ህይወቷን አናበላሸው፣ ምናልባት እውነት ቢኖራትስ ብላችሁም እኮ ልታስቡ ይገባል። አንደኛ መንግስት ራሱ ትልቅ ቦታ የሰጣት ሰው ነች። ሁለተኛ ሴት ነች። ሶስተኛ እውነት ይሁን አይሁን የሚታወቅ ነገር የለም። አሁን እንደ ወንጀለኛ ነው በየቦታው እየተጠለጠለች ያለችው። ሊሆን አይገባም። በዚህ አጋጣሚ እኔ ላደርግልት የምችለው ኢትዮጵያ ውስጥ ያለ አንድ ነገር የፖለቲካ በድፍረት ልናገር። የአሁኑ ፕሬዚዳንት በግብፅ የኢትዮጵያ አምባሳደር እያሉ በፌስቡክ አታች አድርገላችኋለሁ። ኧረ ስለ ግብፅ ያመስግኑ፣ እንደዚህ እየተሰራ ነው ወይ አሁን ያልገባኝ አሁን የኢህአዲግ ይኸውልህ ኮምፕሊትሊ በኢህአዲግ ዘመን የነበረ ሰዎቹ አልተቀየሩም እንጂ ሲስተሙ አሁን ዶክተር አብይ ይዘውት የመጡት ሲስተም በኃይለማርያም ጊዜ ከነበረውና በመለስ ዜናዊ ጊዜ ከነበረው የሰማይና የምድር ልዩነት አለው። ለአንተ ለህዝቡ ለእኔ ግን የለውም። በፊትም በመለስ ዜናዊ መግባት ነው ያቃተኝ። ጋሽ በላይኛ ያስጨርሱ። በጥሩ ነው በመጥፎ ነው አላለም እኮ ያስጨርሱ። እኛም እየሰማናውት ነው፣ እናግዞታለን። እሺ ካልተሰማማን የህግ ሰዎች የህግ ሰዎች አሉ፣ እኔ ጋ የሚያደምጡ የመንግስት ሰዎች አሉ። መጀመሪያ ማን ምን እንደሚያወራ እንሰማማ፣ እንደማመጥ። ፖይንቴ የተለየ ስርዓት ነው ያለው። ሰዎቹ በኢህአዴግ ጊዜ የነበሩ ናቸው። ግን አሁን ጠቅላይ ሚኒስትር አብይ አህመድ አሉ። ለእርሶ የሚጠቅሙትን ነገር ልቦና ያሳየኝን ልናገር። ባለፈው ኃይለማርያም ላይ ተጽዕኖ የሚያሳድሩ አሁን አብይ ላይ ተጽዕኖ የሚያሳድሩ አይደሉ። አብይ ኢንዲፐንደንትሊ ነገሮችን ሊያይ ይችላል ከኃይለማርያም የተሻለ። አሁን የእርሶ ነገር አሁን ባለበት ነባራዊ ሁኔታ ምናልባት ጆሮት እኔ ለእርሶ የሚጠቅሙትን ነው። ይህን ወስደው ፖለቲካ ለመስራት የሚፈልጉ ያ አይጠቅሙትም። ትልቅ ንብረት የተወሰዱበት ሰው ኖት። አይቻሉ እርሶ እንትን የተወሰዱበት በኢህአዲግ ዘመን ነው። አሁን ስልጣን ላይ ያላችሁ የብልጽግና ሰዎች በዚህ ዘመን ያላችሁ አሁን በዚህ ሰዓት ያላችሁ የህግ ሰዎች አሁን እርሶ ያሉበትን ነባራዊ ሁኔታ አላውቅም። ለምን እንዳይታይ እንደተከለከለ አላውቅም። ግን የእርሶ ጉዳይ እንደዚህ የማታለል ወይም ደግሞ ስርዓቱን ተጠቅሞ እንደዚህ የንብረት ሆነ የመውሰድ ነገር ከሆነ የኢትዮጵያ ህዝብ በሰከነ መንገድ ድምፅ እንዲሆኑት ወይም ደግሞ የእርሶን ጉዳይ በትኩረት ተከታትሎ አሁን ያለውን መንግስት የአቶ በላይነህን ጉዳይ ለምንድን ነው ማታዩት ማለት ፈልጋለሁ። አይዶኑ ሌላ ውስብስብ ነገሮች ይኑር ምናምን ማቀው ነገር የለም። ግን ውስብስብ ነገርም ከሆነ የእርሶም ጥፋት ይሁን የነዛ ሰዎችም ጥፋት ይሁን የእርሶ ጉዳይ ግን ምን እንደሆነ የኢትዮጵያ ህዝብ ማወቅ ይፈልጋል። አሁን በቃ እንደ አንድ አገር ዜጋ በተለይ በዚህ ሰዓት ያላችሁ የመንግስት ሰዎች የአቶ በላይነህ ጉዳይ ምን እንደሆነ ማወቅ እንፈልጋለን። ምን ይላሉ? በጣም ቆንጆ ነው። ግን አንድ ተጨማሪ ነገር ልነግር ፈልጋለሁ። ለዚህ ሁሉ መነሻ የሆነው
የወይዘሮ በረከት ጉዳይ ነው አይደለ? አሁንም እኔ ዝም የበስማ በለው ሳይሆን ባገኘሁት አጋጣሚ ሁሉ ጭህ ያለው ሰነዶች አሉ፣ የተረጋገጡ ሰነዶች አሉ። በይፋ ነው መልስ የተከለከልኩት። ፖለቲካሊ ኢንቮልቭድ ሆነሃል ከተባለ ህዝብና መንግስት የሚጎዳ ነገር ሰርተሃል ከተባለ ምርመራ ሊጣራብኝ ይችላል። እስካሁን ድረስ አለብህ የተባልኩት ነገር የለም። ቢሮ ነው የሚዘጋ በየቦታው። ካራክተር አሴሲኔሽን ነው የሚጠቀሙት፣ ዲፋሜሽን ነው የሚጠቀሙት። እብድ ነው ኤንድ ሰውን 17 ዓመት ብቻዬን ይታገላል። ጠበቆቼ በሀገሪቱ የታወቁ ምሁራን ናቸው። ያንተን ጉዳይ ተወይን ብለው ነው የወጡት ከመድረክ። ተግባብተናል። እኔ አሁን በኢህአዴግም ጊዜ ይፈጸም በብልጽግናም ጊዜ ይፈጸም ዶክተር አብይ ወደ ስልጣን ሲመጡ የተናገሩት ቃል አለ። ወደ ስልጣን ለህዝብ፣ ለእኔ ሳይሆን ለህዝብ። ስለዚህ የፍትህ ጉድለትና አስተካክላለሁ ብለው ቃል ገብተዋል። እኔም አንዱ የህዝብ አካል ነኝ። ስለዚህ እኔ እሳቸውን ነው እንጂ ፊዚካሊ ያላገኘኋቸው። በኢህአዴግም ዘመን ፕራይም ሚኒስተር የቀድሞውን ጠቅላይ ሚኒስተር መለስ ነው እንጂ ያላገኘሁት። ሁሉም ያውቁኛል። ሁሉም አናግሬያቸዋለሁ። የመጨረሻ መደምደም ይጣራልኝ ነው በቃ። ኢንቨስቲጌት ወዲህ ይደረግልኝ። ሀብትና ንብረት ሜዳ ላይ ተበትኖ ነው ያለው። ዶዘር በዛን ጊዜ 4 ሚሊዮን ብር የገዛሁት አሁን 7 ሚሊዮን ብር ነው። በየቦታው ተበትኖ ነው የቀረው። አንደኛው ኦሮሚያ ፖሊስ፣ አንደኛው አዲስ አበባ ፖሊስ። 3 ዶዘር ብቻ ቆሟል። ግሬደር ተዘርፏል። ቤቴ ተቀምቻለሁ። አሁን ፍርድ ቤት ቀጠሮ እየተሰጠ 3 ጊዜ ነው ሰበር የቀረብኩት። ካምፓኒ 5 ጊዜ፣ ዳይናሚክን 5 ጊዜ ነው ሰበር ስቀርብ በቼን ነው የሚመለሰው። ቢኦሜጋ እንደዛው። ስለዚህ አጠቃላይ የፍትህ መዛባት ነው የተፈጸመብኝ ነው። የፍትህ ሲስተም ነው። አንድ ግለሰብ ቢሆን ከላይ ይባላል። የፍትህ ሲስተም ነው። ይህንን ደግሞ አሳውቂያለሁ። አቶ ተገነ ያውቃሉ፣ አቶ ዳኛ ያውቃሉ፣ ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ ያውቃሉ። የአሁኑ ፕሬዚዳንት ግን ነገሩን አዳምጠውኛል። መጨረሻው ማየት ነው የምንፈልግ እንጂ ኮምፕሌን ማድረግ አልፈልግም። አዳምጠውኛል፣ አስጠርተው አናግረውኛል። ግን መፍትሄ ሳልሞት ፍትህን አይቼ ምንም ገንዘብ አልፈልግም። ልጅ የለኝም። 54 ዓመቴ ነው። ወደ 55 እየሄድኩ ነው። ምንም አልፈልግም። እኔ ፍትህን አይቼ መሞት ነው የምፈልገው። ዶክተር ጠቅላይ ሚኒስተር ራሳቸው ፍትህን ያረጋግጡልኝ ነው። በቃ በተለየ ሁኔታ ታይቶ ፍትህ ይረጋገጥ ነው። ያጠፋው ጥፋት ካለ ልጠየቅ ነው። ስለዚህ በእኔ ላይ ሀፕን ያደረገ በበረከት ላይ ሀፕን አያደረግም ብዬ አላምንም። ዚሴዝ ደግሞ ዝም ብሎ ገሲንግ ሳይሆን የደረሰብኝ አንድ ባንድ እሷ የደረሰችን ብዬ አዳምጫታለሁ። ስለዚህ እኔ ሳላደንቅ ማላልፈው የመናገር ችሎታዋን አድንቃታለሁ። የእሷን ያህል አልችልም። እኔ ስራ ነው የምችለው፣ አልችልም። አድንቃታለሁ። ውስጧ ምን ይሁን እሷና እሷ ናቸው የሚያውቁት። ተግባብተናል። አሁን እኔ ግን በራሴ መመዘኛ ይሄ ኢንቴሌክቹዋል አናሊሲስ ሰራ ግን ይሄ ነገር በቃ የሆነ ግጭት ይኖራል፣ የሆነ ነገር ይኖራል። ግን ከህዝብና መንግስት የሚጠቅመውን አይቶ መንግስት ቶሎ ውሳኔ ሰጥቶ ሌላውም ሰው ሪግሬት እንዳያደርግ ከውጭ የሚመጣ ባለሀብት ዲያስፖራውም እንዳይሸማቀቅ ማድረግ አለበት የሚል እምነት አለኝ። ይህንን ደግሞ አደራ ምላቸው። አሁንም በድጋሚ ቲክቶኬን እዩት፣ አዳምጡት። እኔ አሁንም ሊፈቱልኝ የሚችሉት ኮሚቴ አዋቅረው ጠቅላይ ሚኒስትሩ ናቸው። ጠቅላይ ሚኒስትሩ ካልሆነ በስተቀር እጁን ያላስገባ አካል የለም። ይህንን ስል በወሬ ሳይሆን በተግባር ነው። ስለዚህ አንተ እና ይህንን የሚያዳምጥ ሁሉ ድምፅ ይሁነኝ። ለልጅ ልጆቹ ታሪክ ያስቀምጥ። ወንጀለኛ ከሆንኩ አስጠይቆ ታሪክ ያስቀምጥ። እውነተኛ ከሆንኩ ደግሞ እውነቴን አውጥቶልኝ ፍትህን አይቻ አንድ ቀን እግዚአብሔርን አመስገኛ አንድ ቀን በቃ ይህንን የሰራውን አካል አመስገኛ መሞት ፈልጋለሁ። በቃ ፍላጎት ይሄ ነው። አሁን እኔ ኦልሬዲ የህክምና ባለሙያዎች ይሰማሉ። አንጂኦፕላስቲ ተሰርቼ 2 ቲዩብ ተገጥሟል ልቤ ውስጥ። በዚህ ምክንያት ነው የመጣ አይኔ ወደ $12,000 ነው ህንድ ሀገር። እዚህ ሀገር ሙቼ ነው ውጭ ሂጅ የተረፍኩት። በሙሉ ሰውነት ፓራላይዝድ የሆነው በብስጭት ምክንያት ነው። ስለዚህ አትሊስት አይቼ ብሞት ፍትህን አይቼ ብሞት በበነጋታው ወንጀልም ሰርቼ ከሆነ እንድሰቀል ልፈርም። እኔ አሁን እያልኩ ያለሁት ግልጽና ግልጽ ነው የምናገረው። ኢንቨስቲጌት ይደረግልኝ። ኢንቨስቲጌተር ኦዲት አይሾምም ተብሎ ነው 17 ጉዱ ሊወጣ ስለሆነ ታውቁት ከሆነ የሂሳብ ባለሙያዎች እዚህ ያሉ የሂሳብ ባለሙያዎች ያውቁታል። ኢንቨስቲጌት ኖርማል ኦዲት አለ፣ ኢንቨስቲጌት ኦዲት አለ። እንደዚህ አይነት የማፊያ ስራ የተሰራበት አሁን ከግብጾች በቢሊየን ኬዝ አለኝ። ያ ቢጣራ መንግስትም ተጠቃሚ ይሆናል ነው።
እኔም ብቻ አይደለም መንግስትም ተጠቃሚ ይሆናል። ቀጥታ ከዛ አይደለም የማገኘው። እውነታው ሲወጣ የሸሸ ገንዘብ አለ ብዙ ዶላር። ያ ሲወጣ የኔ አክሲዮኔ በአክሲዮኔ ልክ ድርሻዬን አገኛለሁ ነው። ውልና ማስረጃ ኢንቮልቭድ ሆኗል። የኢትዮጵያ ውልና ማስረጃ እኔ በሌለሁበት ንብረቴን አሽሽተዋል። ባልሰጠሁት ውክልና አክሲዮን አንሸራተዋል። 25% የነበረውን 1% አድርሰውታል። እንዴት ያደረሱት የማውቀው ነገር የለም። ያንን ደግሞ ህጉ በሚፈቅደው መሰረት አይደለም የውልና ማስረጃ ሰዎች የሰሩት። እያንዳንዱ ነገር ማስረጃ ስላለኝ ነው እንዲህ የምለው። መረጃ አይደለም ማስረጃ አለኝ። አሁን የዚህ የገባ ጥሮ ጥሬ ዕቃ ምናምን የግብጾችም አለኝ። በእንግሊዝ መንግስት ሊደገፍ የሚችል ኤልኤምኢ የሚያቃቀዋል ለንደን ሜታሊክ LME.co.uk የሚባል አለ። ያረጋግጡ ይልከዋል። ምን ያህል እንደተመረተ ምን ያህል እንደወጣ ምን ያህል እንደገባ የገቡ ሰዎች ናቸው የሚያፍኗት። ያቺ የበሉ ሰዎች እንዳትወጣባቸው ፋክቱ። ስለዚህ የበረከትም እንደዚያ ሆኖ ሊሆን ይችላል የሚል እምነት አለኝ። ስለዚህ ዶክተር አብይ ልዩ ትኩረት ሊሰጡት ይገባል። ይህንን እንደመማሪያ የበረከት ሆነም ይሄኔ እንደመማሪያ ሊወስዱት ይገባል። በእኛ ይብቃል ይባል። ወንጀልም ሰርተን ከሆነ ተቃጣን። ወንጀል ካልሰራን ደግሞ እውነታችን ወጡ መታየት አለበት። ለመንግስትም ጥሩ ማስተማሪያ ለህዝብም ይሆናል ነው እና ይቅርታ በጣም እኔ በአሁኑ ሰዓት እያለቀስኩ ነው የምናገረው። ስሜቴን መቆጣጠር ነው የሚያቅተኝ። ቤተሰቤን አጥቼበታለሁ፣ እናቴን አጥቼበታለሁ፣ ማህበራዊ ህይወቴን አጥቼበታለሁ፣ እድሜን ፈጅቼበታለሁ። ኢች ኤንድ ኤቭሪቲንግ ቁሞ የሚሄድ በድን ነኝ። ስለዚህ ድምፃችን ሁሉ በሚዲያ ታፍኗል። በሚዲያ እንዴት ሚዲያ ያፍናል? እንዴት ሚዲያ አውጥተው በማፍረጥ ፋንታ እስከ መጨረሻው ሂደው መናገር እችላለሁ። ስዩም ተሾመ እንዴት በሚዲያ ቀርቦ እንደገና 30 ደቂቃ የፈጀ ፕሮግራም ይሰራብኛል። ለምን ተጋለጥኩ ብለው እንደዛ ከማድረግ እኔን አፋጦ የዛንም አድርጎ ወደ እውነታው መምጣት ይችል ነበር አይደል? እና ህዝብ እንዲፈርድ ማድረግ ይችል ነበር አይደል? የሚዲያ ሰው እኮ እናንተ እኮ ኃላፊነታችሁ ህዝብና መንግስት እንዲሰማ እንዲፈርድ ማድረግ ነው። ፍርድ ቤት ሆናችሁማ ልትፈርዱ አትችሉም። እና ይሄ ነው እድል ስለሰጠህ በጣም አመሰግናለሁ። እዚህ መምጣቱ በውስጥ መልእክት ብትልክልኝ ስልኬን ልሰጥህ እችላለሁ። እኔ ነፃ ሰው ነኝ። ጎዳና ላይ ነው፣ በእግሬ ነው። 3 መኪና የነበረኝ ሰው ነኝ። አሁን ባዶ እግሬን ነው የምሄደው። ቤት ኪራይ የምከፍለው አጥቼ ታስሬ ነበረ። ኢች ኤንድ ኤቭሪቲንግ ይሄ ሁሉ ለፍትህ ሲባል የተከፈለ ዋጋ ነው። 200 ብር 300 ብር ለምን ነበር። አሁንም ማንም ሰው ከተማ ውስጥ ያየኛል። በእግሬ ስጓዝ ምንም ነገር የለኝም። ቤተሰቦቼ አግልለውኛል። ትልልቅ ወንድሞች አሉኝ፣ አግልለውኝ እኛ እንኖርበት ነው ያሉት። ስለዚህ ሁሉ የሆነው ፍትህ በመጥፋቱ ነው። ህግ አይደለም የጠፋው። ህጉ 25% ከተሰራበት ይበቃኛል። ለኔ ፍትህ ነው የጠፋው። ያንን ህግ የሚተረጉመው የተጻፈውን ህግ አሁን እኔ በቃል መናገር እችላለሁ። እያንዳንዷን የንግድ ህግ፣ እያንዳንዷን የሂሳብ አያያዝ አዋጅ፣ የሂሳብ አያያዝ ገንዘብ ሚኒስተርን ዶክተር አብርሃምን ራሳቸውን ከስሻቸው ነበር በ847/2006 ሂሳብ አያያዝ ኦዲት ቦርድን ከስሸዋለሁ። ግን ታፈነ። እኔ ምን ላድርግ? ኢትዮጵያ የፈረመችባቸው ዓለም አቀፍ ህጎች አሉ ስለ ሂሳብ አሰራር። ኤሲሲ የሚባል አለ፣ አባ የሚባል የኢትዮጵያ አለ። ለምን ሂሳብ አጣሪዎችን ለምን በአግባቡ አይመራቸውም? ህግ ማውጣት ብቻ ነው እንዴ? ለህጉ ተፈጻሚ ለምን አይሰራም? ብዙ ነገር መናገር ይቻል ነበር። በዚህ አያልቅም። ስልኬ ምንድነው? ስልኬን በውስጥ ልክልሃለሁ። እሺ፣ አቲኒ ታይም ማንም ሰው 24 ሰዓት ማግኘት ይችላል። አልተኛም፣ ኦንላይን ነኝ። ማንም ሰው ማግኘት ይችላል። ግን ያው እንደዚያ ሲባል ራሴን የበለጠ ዛሬ ሞቼ ማደር የለብኝም በጭንቀት። አንተ ግን ብትደውልልኝ ማግኘት ትችላለህ። ስልኬ ይታወቃል፣ ኤቭሪዋን ያውቃል። ባለስልጣን ስራ ሳቆም 37 ዓመቴ ነው። አሁን 55 ዓመቴ ነው። እሺ፣ ከሀገር ውጭ ያላችሁ በተለይ አሜሪካ ያሉ የሆኑ የሌጋል ቲም አለ። በተለይ ዜጎች ሲበደሉ በተለይ በቤት ጉዳይ ውክልና ሰጥታችሁ ማንኛውም በሚደርስባችሁ በደል አይ ዶንት ኖ ምናልባት ቴዲ ካለ አቶ ኢዮዳብ አንድ ምሳሌ ልንገርህ። አንድ የሜሴጅ ላስተላልፍ። አንድ ለምን አታለምጠኝም? እኔ ለአንተ የሚጠቅምህን ነገር እኮ ነው የተናገርኩ ያሉት።
ጋይስ ረጅም ንግግር መናገር ጥቅም የለውም። እንዴት እንደምንናገር ማወቅ አለብን። አንዳንድ ጊዜ የምንናገራቸው ንግግሮች የራሳችን ላይ ምስካሪም ሊሆኑ ይችላሉ። ሁሉም ነገር ደግሞ አይነገርም አንድ ላይ። አንዳንዱ ወሬ ለመውሰድ ምናምን ዝም ብሎ ዜና ይሰራል፣ በቃ ያራግባል ምናምን። አንደርስታንድ። ግን እርሶ ስማርት ወይ ነው መንቀሳቀስ ያለበት። ከተቻለ ሊሆን የሚችለውን ሰዎች ሊረዶት በሚችሉበት መንገድ ነገሩ ፖለቲሳይዝ ሳያደርጉ ንብረቶትን ሊያገኙ በሚችሉበትን መንገድ ነው እያዩ ያለሁት። የሆነ ኢንተረስት ግሩፖች ጋር ገብተው የፖለቲካ መጠቀሚያ ያደርጓቸዋል። የሆነ ሰዓት ላይ ሆ ይላሉ፣ ይጨፍራሉ፣ ወደ ሄዱበት ይሄዳሉ። እንደዛም አያርጉ። እኔ ልንገሩት፣ አብዛኛው እዚህ ጋር ፖለቲካ ይሰራባል። አንድ ሳምንት የሁለት ሳምንት ወሬ ያደርጋል፣ ከዛ በኋላ ይረሳል። ጠቃሚ ነገር የሚጠቅምህን ነገር ምናልባት እስከ ጥግ ሊወስዱት የሚችለውን ነገር ልቦና ያሳየኝን ልንገሩት። ከዚህ ቀደም አሜሪካ ያላችሁ ኢትዮጵያውያን የህግ ሰዎች ናቸው። ኢትዮጵያውያን እንዲህ ያለ በደል ሲደርስባቸው ኬዞቻቸውን ይዘው እስከ ጥግ ድረስ የሚከራከሩ አንድ የህግ ቲም አለ። ቴዲ አይዶ ነው ካለ እዚህ ጋር ጠበቃ የህግ ሰው ቴዲ ወይም ለሱ ደውለትና ከእርሶ ጋር በቀጥታ እንዲገናኙ ያደርጋሉ። የህግ ቡድን ናቸው። ስለዚህ ኬዞትን በሚገባ ወይም ደግሞ ሌሎች ሰዎች አሁን እዚህ ውስጥ ያሉ የህግ ሰዎች አሉ ሊረዳውት የሚፈልጉ እነማን እንደሚያደምጡን አናውቅም። የእርሶን ኬዝ የሚያውቁ ይሄ ነገር ሊሆን ይችላል ወይ እንዴት ነው ብለው ማንኛውም የህግ ሰው እዚህ ውስጥ ያላችሁ ሰዎች ፎሎ አድርጓቸውና አቶ በላይነህን ኬዛቸውን አድምጡ። እኔም የእርሱን የቲክቶክ አድራሻ ከዛ ላይ ስልኮትን ወስጄ በውስጥ ጻፉልኝ። የምሰጣቸው የህግ ሰዎች አሉ። እነሱ በራሳቸው መንገድ በሚሄዱበት መንገድ ይሄዳሉ። የመንግስት ሰዎች የአቶ በላይነህን ጉዳይ ምን እንደሆነ እኔ አላቅም። ይሄ ጉዳይ እንግዲህ ከኢህአዴግ ጊዜ ከመለስ ዜናዊ ጊዜ የመጣ ኬዝ ነው። አሁን ስልጣን ላይ ያላችሁ ሰዎች እንዲህ ሲንከባለል የመጣ ጉዳይ የእሳቸው ጉዳይ እንደዚህ በየቦታው የሚጮሁበት የሚያለቅሱበት ጉዳይ ምንድን ነው? ሰምታችሁ ይሄ ነው ኬዙ ብላችሁ አትሊስት ንገሩን። እንደ አንድ ሀገር ዜጋ ማወቅ እንፈልጋለን። በተለይ ትልቅ ነገር ቀላል ነገር አይደለም የተወሰደበት ትልቅ ነገር ነው። ቆይቷል እኔ ራሴ ከሰማሁት። የሚዲያ አካላት አሁን የፖለቲካ መጠቀሚያ አታርጓቸው። እኚህን ሰው ሲንከባለል የመጣ ኬዝ ነው። ጀስት ድምፅ እንሆናቸው፣ ኬዛቸው እንዲታይላቸው፣ ጉዳያቸው እንዲታይላቸው፣ ጥፋቱ የትኛው ወገን ያለው ምንድን ነው የሚለውን ነገር ቢያንስ እኛም ማወቅ እንድንችል ከእናንተ እኔ አንድ የምጠይቃችሁ ነገር ምንም ነገር ውስጥ ሳትገቡ አንዳንዶቻችሁ ተቀለበለባላችሁ እዚህ ጋር። እንደዛ አይደለም። ይሄ ኬዝ እንደሰማችሁት 17 ዓመት ኬዝ ነው። ስለዚህ በጣም እንደ ባለ አእምሮ ሆናችሁ በጣም በጥንቃቄ ሼር እያደረጋችሁ የሚሰሯቸውን ቪዲዮዎች አቶ በላይነህ ለምታውቋቸው ሰዎች ሼር እያደረጋችሁ ድምፅ እንሆናችሁ። እኔ ይሄን ነው የምለው።